እናንተ ሄደኩ ተለየንኩ አይሼበው ይሄ ቀስ ብሎ አስገባም ጀሞ ይቅርታ ሩጬ ስለገባባችሁ ይቅርታ ይሄ ቀስ ብሎ የሚያስገባ ቪዲዮ አይደለም ሼባው 3 ለባዶ ተሰጣ ይቅርታ ላጠራሪ ተሰጣው አይደለም ይሄ አረፈ ሶስተኛ ዙር እንዴ የት ይደርሳል ብለን የጠበቅነው ጉድ ያን ሁሉ ብር ከሰከሰ መስፈራርተን ቀድሞ ሳይኮ ነው የሚመታው ብለህ ቀድሞ ይላክደን ሳይኮ ደብድቤ ከዛ በኋላ ወንጫ መብላቴን አሳምናለሁ ብለህ ያን ሁሉ ኢንቨስተር ጋር አንተ ቅሌታም ሽማግሌ ሰጡ ዛሬ ሳልስቅም ተው አክቲቪስት እንደዚህ ጨካኝ ተው አሁን እንግዲህ ልብድካሙም ስኳሩ ምንም ያለበ ደገፍ በሉ መጠጥ ነገር ብዙ አታብሉ እውነት ነው የምላችሁ ውሃም ቢሆን ደማችሁን ከፍ ያደርጓል እንደው የተመጠነ ነገር ወሰዱና አብሽሩ በቃ ምን ይባል ኧረ በስመ አብ ሊቨርፑል በስመ አብ ምንድነው የሚሻላችሁ የአምናው ሻምፒዮን በክረምት የዝውውር መስኮት ማለት ነው ወደ ግማሽ ቢሊዮን የሚጠጋ ብር ያወጣው አንድ ቦታ ላይ አይዛክንም ኤኬቲኬንም እኔ ነኝ ማስፈርመው በቃ እኔ እኮ ምን ሊፈጥሩ ነው ተባለ እነ ፍሎራን ቨርዝን ፕሪሚየር ሊጉ ላይ በቃ በቦታው ብዙዎችን ያስማማ ማለት ነው የአመቱ ምርጥ የተባለ ኬርኬዝን እኔ ምንድን ሊፈጥሩ ነው እኮ ተባለ እንዴ ካለፉት 7 የፕሪሚየር ሊግ ጨዋታዎች 6ቱን ተሸንፈዋል 6ቱን አሰብኩት ዩናይትድ ቢሆን እኔ ያረግ ምንድነው የሚሻላችሁ ኧረ በስመ ሲመስለኝ ግን ማለት ነው ስዊድናዊውን አይደለም አይዛክ የሸጡላችሁ ካስመራ እሱን የሚመስል በቃ ሃይ ኮፒው ነው አምጥተው ራሱን የሚመስል ሰው ካስመራ ነው እንጂ ይሄ አይዛክ አይደለም ያልገባኝ ነገር ግን እኔ ካልኩሌሽኑን የሲቲ እና የሊቨርፑል ነገር እንዲህ የተለጠለጡ አጠገባችን ምንድነው የሚሰሩት ከ7 ጨዋታ 6ቱን ሸንፈው ፕሪሚየር ሊጉ ላይ ከኛ አጠገብ ምንድነው የሚሰሩት አልገባኝም እኔ ካልኩሌሽኑን ያገባኝም እኛስ ምን አገባን ሰኞ አሸንፈን ወደ ላይ ከፍ እንላለን ግን አልገባኝም ካልኩሌሽኑ እሺ ሊቨርፑል ፈርስት ሃፍ እየተመራ ወጥቷል ማለት ነው ግን አንዳንድ ማውራት ያለብን ጉዳዮች አሉ ሼባው ቤት ኮናቴ ምንድነው ፎርሙላ አይደለም ልጁ ስለዚህ ማለት ለምን ታክቲክ ለምን አይቀይርም መስሎት ነው በዚህ ውጤት የሚያል ከሆነ በጣም ተበላ ሊቨርፑል ግን እነሱ ለመዝጋት እየሞከሩ ነው ፕላስ ደግሞ ማለት ነው ኮናቴ ከርኬዝ መውጣት አለባቸው በቃ ግዴታ ታክቲክ መቀየር አለበት በቃ ፎርሜሽኑ አይሆንም ኤኪቲኬን አስገባና አይዛክን ዊንግ ላይ ወስደህ ለምን አትሞክርም ወይም ደግሞ ሌላ ተጫዋች ለምን አታስገባም ጭራሽ ስቦዝ ላይ ማለት ነው ራይት ባክ ላይ ነው የሚጫወተው ቻንስ ክሬት ማን እንዲፈጥር ነው ሳላኑ እየፈጠረ ያለው እያየው እንደሆነ ከባድ ነው ለሊቨርፑል በዚህ ውጤት ካለቀ በጣም ከባድ ነው ሊቪ አሁንም ተሰጣት እኔ ዩ አር ባክ ሳልልህ ዊ አር ባክ እንዳትል ብዬ ነበር አዳሚ ፈላውማ አናዘርዋን ተሰጣት ሊቨርፑል ይሄ ቪዲዮ ከ30 በላይ ያላላችሁት ከ30 በታች ያላችሁት ሌላ ከዲቤት ጋር ብር ይቀውራችኋል ይሄ ከ30 በላይ ያለው ላስት ሲዝንማ ብዙ ያያችሁ ደጋፊዎች ስለሆናችሁ ዋንጫውን በልታችሁም ብዙ ያላወራችሁብን ከ30 በላይ ያላችሁ ናችሁ ስለዛ ማኑ ብዙ ጥያቄ እየቀረበኝ ድሮም አርሰናል ሁለተኛ ክለቤ ነው ስትሉ እናንተ ብቻ ናችሁ ሀቅ ያወራችሁ ነበር እነዚህ ፈላዎችማ ሳክሳም ናቸው አሳዩን ገባችኋል እናንተ ግን ማኑ ወደ ሁለተኛ ክለባችሁ ለጊዜያዊ መሸሸጊያ አፕላይ ማድረግ ትችላላችሁ ከ10ቱ 7ታችሁ መምጣት ትችላላችሁ ተረዳችሁኝ አይደል እናንተ እንደምትከተሉኝ ያውቃሉ እነዚህ ህፃን ልጆችን ለምን እንደተመረኳቸው አያችኋ ለምን እንደተመረኳቸው ላስት ሲዝን ማን ትንሽ አሪፍ ነበሩ ግን የሲቲና የአርሰናል መዳከም ነው እንጂ እኛ 89 ነጥብ አምጥተን ዋንጫ ሳንበላ 84 ነጥብ ያመጣው ስሎት ነው ዋንጫ በላው ግን ከማን ሲቲ በላ አወሩብን ማን ሲቲ እኮ በብቃት በልጦን እኮ ነው ሁለቴ ካፍንጫችን ምን ትፍ ያደርገው ግን ያወራው እነዚህ ፈላዎች ይወክሏቸዋል ወይ መማር የለባቸውም ወይ መኮርኮም የለባቸውም ወይ እኔማ ማን ነው ያለፈው አመት ቂሜን ገና በ12 ሳምንት ፈጣሪ መለሰልኝ አሁን ለቶፕ 4 ራሱ ተሰጋልሽ
አሁን የእውነት ማን ለትላልቆቹ ስል ላሽልል ነው በቃ መቋጠሩ ራሱ ላሽልል እንዳትሞቱ በደም ብዛት በደም ግፊት ምናምን እንዳትሞቱ ማለት ፈላዎቹማ ኦልሬዲ በቃ አሁን 2 ሳምንት 3 ሳምንት ይጠፉና በግል ጉዳይ ምናምን ነገር ጠፍቼ ነበር ምናምን ነገር አሁን ብቅ ብያለሁ ምናምን ይላሉ። እንደዛ ነው የሚባለው። መጀመሪያም ስታሸንፊ ነው የመጣሽው እንጂ አንቺ የትላንት ደጋፊ። እኔ ስለ ሊቨርፑል ሳወራ እንዳትመልስልኝ ሄደህ ጎስት ልክ ነው ወይ ብለህ ታላቅህን ጠይቅ። ገባህ? አሁን በቤትህ ሰው ራሱ ልትኮረኮም ነው። ለምን አባወራ ተብለህ በቤትህ ሰው ልትኮረኮም። የሼባ ሼባዎች አይዟችሁ ቶፕ 4 ያሰጋል። ማን እልህ አይለቀኝም። ሞከርኩኝ እኮ ማን ላለመቋጠሩላ ግን በቃ እልህ አይለቀኝም ማን። ኔክስት ጌም ዩ አር ባክ ኦር ኖት ከኔ ይጠብቃላችሁ ብዬ እገምታለሁ። ሲኒየሮቹ ላስት ሲዝንም ከኔ ነበር የሰሙት አርነ ስሎት ዋንጫ እንደሚበላ። ቶፕ 4 ትገባለህ አትገባም ከኔ ጠብቅ ያራዳልሽ። ኢሳቅ ያገባል አያገባም፣ ቨርትስ ያገባል አያገባም ከኔ ጠብቅ እሺ። እንዳታወራ ካሁን በኋላ እንዳታወራ። እኔን አማክረህ ብቻ ነው ማውራት የሚፈቀድልህ። ፈላው የሼባው ፈላዎች ማለት ጸጥ በል። 3 ደጋፊ ሆነ ትቀራለህ። 7ቱን ወስጃቸው ማለት ወደ ሁለተኛ ክለባቸው ይመጣሉ። አርስዬ ነፍሴ ይላሉ። እሺ የአምናው ሻምፒዮኖች አረ ስቴዲየሙን ፔኔስ ሆነ አረጋችሁት እንዴ? ያረጋጉት እንጂ ምንድነው ለመጣው እንደ የፈጠነ መስጠት። ስሪ ፒስ ያላችሁ የቡድኑ ችግር ዲበክ ነው። ዲበክ ከመጣ በኋላ ነው የቡድን ማሸነፍ ያቆመው እና አሰልጣኛችሁ በቃ አባሩት። አይሆንም እኮ እንደዚህ ያውን እንደዚህ በገዛ አልጋይ ላይ ነው። አረ ባካ ሊቨርፑሎች ግን ማለት ነው እንዴት ነው ማትችሉት? በስማ በሜዳችሁ 3 እኛ አመቱን ሙሉ ማለት ነው 5 ነው የገባብን በአንድ ጨዋታ በሜዳችሁ ኖቲንጋም ፎረስት 3 አይኖ ፈርስት ሃፍ ላይ ትንሽ ለመጫወት ሞክራችሁ ነበር ገና እንደተጀመረ ማለት ቲማችሁ ጭራሽ አይችልም እንዴ 500 ሚሊዮን አውጥተህ ማለት ነው በየሳምንቱ የምትደበደብ ከሆነ አንተ ማን ነህ? ሊቨርፑል የመጀመሪያ 5 ሳምንት መርተ ዝም ብለህ የምትደበደብ ከሆነ ሊቨርፑል ነህ ማለት በፍጹም ነው ማትችሉት እንዴ። ሸንዳይሽ እንዴት ነው የሚችለው? ሲጀምር ለኖቲንጋም የሚሆን ሰው በቃ ይከላከላል፣ ሄዶ ያገባባል። ኖቲንጋሞች ባክ ቱ ባክ አምናም ዘንድሮም አንፊልድ ላይ ማለት ሰጧችሁ። በጣም አትችሉ። ሜዳችሁን አስከብሩ እንጂ እናንተ እናቴ ትሙት ምን ሆናችሁ ነው?